አሁን ደግሞ ማሳያችሁ በምን አይነት ጥንቃቄ ይሄንን የአልጋ ልብስ ወይንም ደግሞ ማትረስ ፕሮቴክተሩን እንዴት መቁረጥ እንዳለብን ነው። ልክ በምን አይነት ሳይዝ በዚህ አይነት ሳይዝ እንዴት በጥንቃቄ መቁረጥ እንዳለብን ነው። ይሄኛው ስንት በስንት ነው? 2 ሜትር 200 ሜትር በ1.80 ይሄ ማለት 2 ሜትር በ1.80 ማለት ነው። 200 በ1.80 ማለት 2 ሜትር በነጥብ ይሄ ማለት በጣም ትልቅና ሰፊ ነው ማለት ነው። ይሄ ስንት ይወጣዋል? ቁርጥራጭ 70 ማግኘት እንችላለን። አቨሬጅ we can get 70 of pieces from one mattress protector. So what we have to do, we have to be careful before we cut it. You see how long is it, and it is so expensive, so we have to take care when we cut it. ውድ ስለሆነ በጥንቃቄ መቁረጥ ነው ያለብን። ግን ስንገዛ when we buy this the new one, we have this extra textiles. So ምን ማድረግ አለብን? ይሄንን ቁራጭ ወይንም ደግሞ የማያስፈልገው ፓርት ምን ማድረግ ይገባናል ማለት ነው። በጣም እንትን ነው ማድረግ ያለብን አስፈላጊ ስላይደለ ይሄንን እንቆርጠዋለን ማለት ነው። ስንቆርጠው በጣም ተጠግተን እንዳይበላሽ በጥንቃቄ እንቆርጠዋለን። እንደዚህ እንቆርጠዋለን ማለት ነው። ይናያችሁ ስንቆርጠው በጥንቃቄ ይኸው ምንም ነገር ወደ ውስጥ አልገባን አልተረተር ነው። በጥንቃቄ ተቆረጠ ማለት ነው። በጥንቃቄ ከቆረጥን በኋላ ምን እናደርጋለን? ሙሉ ከተቆረጠ በኋላ ይሄን የተቆረጠውን ፓርት እናነሳዋለን። ይሄ ለሌላ ነገር ይጠቅመናል። even this the plastic for other purposes we want. so ይሄንን ለሌላ በጣም ለሚያስፈልገን ጉዳይ ስለምታ አንጥለው በንጽህና we keep it clean. so what we have to do after is በጥንቃቄ ካስቀመጥነው በኋላ ወደዚህ እንመጣለን። አሁን ስንት ሜትር አለን? 2 ሜትር በ1.80 ሜትር የሆነ ሰፊ አለን ማለት ነው። ይሄ ሰፊው ጨርቅ ወይንም ደግሞ የወተር ፕሩፍ ወይም ፕሮቴክሽን ዋን ካለን ምንድነው የምናደርገው? መጣና ተመልከቱ፣ እዚህ ጋር ምን እንዳደረገ ተመልከቱ። ጨርቁ እንግዲህ በጣም ሰፊ ነው፣ ውድም ነው፣ ደግሞ ኮምፈርት በጣም ኮምፈርት ያለው ነው። ዱራብል ሶሉሽን አመቺ የሆነ ነገር ነው እንግዲህ የምንሰራው ማለት ነው። እዚህ ጋር ይኸውላችሁ ይሄ አቆራረጥ ከመቁረጣችን በፊት ላይኑን በትክክል መጠበቅ አለብን። እንደገና ደግሞ ምን አይነት ሳይዝ if we want the size 3, size 4, size 1, which one we want. so የትኛውን እንደምንፈልግ መጀመሪያ እናረጋግጣለን ማለት ነው። አሁን የምንፈልገው ሳይዝ 4 ነው ማለት ነው። ሳይዝ 4 ስለፈለግን ምን እናደርጋለን? ሳይዝ 4 አያችሁ፣ ሳይዝ 4 በትክክል ምን ማርክ እናደርጋለን ማለት ነው። በጥንቃቄ እናሰምራለን ማለት ነው። ሶ ስናሰምር ምን እንዳይሆን ያስፈልጋል? አሁን ይሄን ስናሰምር በደንብ ስናሰምር ልክ ፓተርኑን ስንሰራ እንደምናሰምረው በጥንቃቄ እናሰምረዋለን። ከዛ የሚቀጥለውን ደግሞ እንዲመጣና ወደዚህ ገልመጠን ነው የምንሰራው። ለምን? ሴቭ ለማድረግ አዘርዋይስ ምን ይሆናል? እዚህ ጋር ብዙ ዌስት ይሆናል ማለት ነው። እዚህ ጋር ብዙ እንዳይበላሽ ጨርቁን በጥንቃቄ እንቆርጣለን ማለት ነው። አሁንም ስንቀጥል እንደገና ምን ያህል እንደሚያስፈልገን እያየን ግን አንድ ረድፍ ሙሉ አንድ አይነት ሳይዝ ቢሆን ለጨርቁ ይጠቅመናል ማለት ነው። ልክ እንደዚህ እያደረግን እናደርጋለን። ብዙ የሚያስፈልገንን ያህል እናሰምራለን ወይም ማርክ እናደርጋለን። አያችሁ፣ ከታች ደግሞ እንደዚሁ ምንድነው የምንሰራው? አያችሁ እዚህ ጋር ሳይዙ number 3. so this one is a medium one. ለሚዲየሙ ደግሞ አንድ ሮው እንሄዳለን። ሙሉ
this one is a large one and this one is the medium one. ይሄ ትልቁ ነው፣ ይሄ ትንሹ። and when we make this ones large and then medium, no, one row medium and the other row all are large. so ምን ማድረግ አለብን? ተመሳሳይ የሆኑትን ሳይዞች ነው ላይን አፕ የምናደርገው ማለት ነው። አለበለዚያ ጨርቃችን ከፍና ዝቅ ይልና ይባክናል። ግን ምናልባት ይሄኛው ትልቅ ሆኖ የቆረጥነው ይሄ ከሆነ አምጥተን በዚህ ልክ ልናደርግ እንችላለን። ይሄኛውን አምጥተን እዚህ ጋር ግን ማድረግ አንችልም። ምክንያቱም ምን ሆነብን ማለት ነው? ኤክስትራ ሆነ። ግን ይሄኛው ምን ሊያደርገን ይችላል? በትክክል ሌላ ልናገኝ እንችላለን ማለት ነው። እስከምን መስራት እንችላለን? እስከ ቁጥር 9 ድረስ ልናገኝ እንችላለን ማለት ነው። በሳይዙ እንደ ሰው ልክ አሁን ምንድነው የምናደርገው? ይሄንን በትክክል ካሰመርን በኋላ እንዴት ነው የምንቆርጠው? ወደ መቁረጡ እንሄዳለን። ወደ መቁረጡ ለመሄድ ምንድነው የምናደርገው? አሁን እዚህ ጋር ይሄውና ተሰምሯል አይደለ? ጠቅላላ now I start to cut. So how do I start to cut? Like this. እዚህ ጎንበስ ብዬ መቁረጥ የለብኝም። ራሴን ዘና አድርጌ ነው የምቆርጠው። ከዛ እንደገና ደግሞ በዚህ በኩል እመጣለሁ፣ እንደዚህ እያልኩ እቆርጣለሁ። በዚህ እመጣለሁ፣ እንደገና ዳንስ አደርጋለሁ ማለት ነው። ዘና እያልኩ ነው የምቆርጠው። ግን ይሄ ለትከሻይም ለሁሉም አቆራረጡ ጥሩ አይሆንም። እንደገና ላበላሽም እችላለሁ። ስለዚህ አሁን ይሄ ያለ አይደለ? ይሄንን ይዤ እንደዚህ እያደረኩኝ ብቆርጥ ይበላሻል። መቁረጥ ያለብኝ እንዴት ነው? እዚሁ ላይ እንዳለ ሪላክስ አድርጌ ከዛ ደግሞ ተመልሼ ይመጣል። መቁረጥ ወደሚገባኝ ፓርት ብቻ እዞራለሁ ማለት ነው። ለምሳሌ አሁን እዚህ ጋር እየቆረጥኩ ነው አይደለ? እንደዚህ እየቆረጥኩ ሲስደስ ከዛ ደግሞ እዚህ ይመጣል። እንዲሁ እንደዚህ እየቆረጥኩ ይሄዳለሁ ማለት ነው። ወደዚህ ደግሞ ስመጣ እንዲሁ እንደዚህ እያልኩ ዚግዛግ ቆርጣለሁ ማለት ነው። መጨረሻ ምን አይነት አገኛለሁ? 7 outlet for one mattress protector. We will get about 70 pieces. So 70 pieces is a very average. Maybe sometimes we get more, but we can get even here. Look, this one is number 4 and this is 3. Size 4 is large and size 3 is medium. So what we have to do is, I have a pattern here. So this one up to this is 4 and 3. So we have extra here. So what I have to do is, which one will fit? It's number 1 or 2. So የትኛው ፊት እንደሚያደርግ ላለማባከን, not to waste the material. You see, even I can get number 1, 2 as I want. I will cut. This one is maybe for the sample I will give for them free. So ይሄ በጣም ጥንቃቄ የሚፈልግ ጥሩና ዱራብል የሆነ እቃ ነው። እጅግ በጣም ውድ ስለሆነ ጥንቃቄ ያስፈልገናል ማለት ነው። በጠቅላላ መጨረሻ ልናገኘው የምንችለው ውጤት እንደዚህ አይነቶች ነው ማለት ነው። ይሄው ስናሰብርም ተጠንቅቀን ነው። አመሰግናለሁ።